ፕሊዝ። አንደኛ ትንንሽ ነገሮች ላይ መጣበቅ ነገር ይታየኛል። ዲተርሚናንት የሆነውን ነገር እናውራ። ወሳኙ ነገር አሁን ያለው ምንድነው? አንደኛ አሁን ያለው የፌደራል ስርዓት ነው። ህገ መንግስት አለን። ማንም ብሔርተኛ ይሁን ትርክቱን ይተርክ፣ ታሪኩን ያውራ፣ ከዚህ እስከ ጋሞ ጎፋ ያባቴ ነው ይበል፣ it doesn't matter። መብቱ ነው። ሄዶ ለሚስቱ ይንገራት። መብቱ ነው። ሄዶ ለሚስቱ ይንገራት። የኔ ጉዳይ አይደለም። እኔ ሀገሬ የሚተዳደርበት ህገ መንግስት አለኝ። ሀገሬን የሚያስተዳድር መንግስት አለ፣ ሲስተም አለ። ፌደራላዊ ሲስተም ነው ያለው። ሰራዊት የሚጠብቀው ህገ መንግስት አለኝ። ተደራጅቶ በድሮም በታንክ በመሳሪያ ተደራጅቶ ይሄን ህገ መንግስት እንዳታስነካ ሙት ተብሎ አምኖ ምሎ የቆመ ሰራዊት የሚጠብቀው ህገ መንግስት አለ። ያ ህገ መንግስት የሚለኝ አዲስ አበባ የቡርቃ ነች፣ የዙ ነች፣ የትሪያንግል ነች፣ የጸደይ ነች፣ የፍሬም ነች፣ የሁላችሁም ነች። አዲስ አበባ ብቻ ሳትሆን አምቦም፣ መቀሌም፣ ባህር ዳርም፣ ጎንደርም ሁሉም የሁላችንም ነው በባለቤትነት። የአስተዳደር ወሰን በቋንቋ በማንነት እንድትተዳደር ባህልህን መጠቀም እንድትችል ለሌላ ሰው ቋንቋ አንደኛው የበላይ አንደኛው የበታች እንዳይሆንብህ በራስህ ማንነት እንድትተዳደር የአስተዳደር ወሰን ተሰጥቷል። ይሄ አስተዳደር ወሰን ክልሎችህን ፎርም ያደርጋል። ፎር ዘ ሞስት ፓርት እሱም ሊኩዊድ ነው። ከዛ በዘለለ አዲስ አበባን በሚመለከት አዲስ አበባ ሴንተር ኦፍ ኦሮሚያ ላይ የሚገኝ ከተማ ነው። የሚተዳደረው ደግሞ በፌደራል ነው፣ በኦሮሚያ ስር አይደለም። ግን የኦሮሚያ ክልላዊ መንግስት ዋና ከተማም ነው። ቢኮዝ አት ዘ ሴንተር ኦፊስ ስላለ የኦሮሞም ነው እኮ አይደለ? የኦሮሞም ነው፣ ያማ የሁላችንም ነው መሬቱ ቦታው። ስለዚህ ኦሮሞ መጠቀም ይችላል ሴንተሩ ላይ ያለን ከተማ። ከዛ ዋና ከተማ አድርጎ መጠቀም ብቻ ሳይሆን ህገ መንግስቱ ደግሞ ስፔሻል አድቫንቴጅም ያስፈልገዋል። ቢኮዝ በሪሶርስ በብዙ ነገር ይገናኛል ይላል። አይ ትርክቱ የመገንጠል ነው። ከተገነጠለ ካልክ ኦሮሚያን የሚያክል ተገንጥሎ ምን የሚባል ኢትዮጵያ ነው ይዘህ የምትቀመጠው? ለዛ ነው እኛ ሀገር ማፍረስ ነው መገንጠል። ኦሮሞ ፖለቲካ ውስጥ ተቀባይነት ተሰሚነትም የለውም። ሲጀመር ፔሪፌሪውም ትግራይም አይገነጠልም ባይ ነኝ እኔ። የመገንጠል እንትኑ ራሱ ስሁት የሆነ አካሄድ ነው። በጋራ መፍታት የሀገርን ማስቀጠል ነው። ሀገር ትቀድማለች። መገነጣጠልን አልደግፍም። ስለዚህ እንደ ፌደራል እስካለን ድረስ የፌደራል የዋና ከተማችን ፍንፍኔ ነው፣ አዲስ አበባ ነው። ሴንተር ላይ ነው ያለው፣ ኦሮሚያ ሴንተር ላይ ነው ያለው። የኦሮሚያም ዋና ከተማ ነው። የመላው የኢትዮጵያ ህዝብ ብሔር ብሔረሰቦች ንብረት ነው። ኦሮሚያ ዋና ከተማ ነው ስትል እሱን የመቀበል ግዴታ የለብኝም። እኔ ስወለድ ኦሮሚያ ለምንድን ነው የምትቀበዩ? እኔ ብቻ አይደለም እንደኔ በሚሊዮን እንደኔ የሚያስቡ አንቺ ለምን መቀበል አለብሽ? ትራስት ቢልዲንግ ሜካኒዝሙ ቆይ አንቺ ምንድነሽ ለኦሮሚያ? አቮይድ ስታረገው ነው። አንተ ግን ቆይ ነው አንቺ ለኦሮሚያ ምን ሆነሽ ነው እኮ የምልሽ? ተቀበልሽ አልተቀበልሽ አንቺ ለኦሮሚያ ምን ሆነሽ? የፌደራልና የኦሮሚያና ማለት አትችልም። ኖ ሪሌሽንሺፕሽ ምንድነው ከኦሮሚያ ጋር ነው የምልሽ አንቺ እንደነ ቡርቃ አይነት የነሱን ደጋፊዎች አፒዝ ለማድረግ ኖ it's not a rhetoric question አይደለም የጠየቅኩሽ። ተረጋጉ ነው የምትለው። እኛ ነው rhetoric question አይደለም የጠየቅኩሽ ያለሁት። ኦሮሚያን ክልላዊ መንግስት ከተማውን ዋና ከተማውን የሚመርጥበትን ካንቺ ጋር መስማማት አለበት ወይ? ምንድነሽ አንቺ ለኦሮሚያ ክልላዊ መንግስት? what is your place question? so I'll just leave it. what are you to the Oromia regional government? ሪጂናል ገቨርንመንቱ ዋና ከተማውን የሚያስቀምጥ ካንቺ ተማክሮ ዳያሎግ ከሆነ እንደዚህ ብለህ ዝም ብዬ እንድቀበል መጠበቅ የለብህም። አንተ የፌደራል ናት የሁሉም ኢትዮጵያኖች ናት እያልክ at the same time ደግሞ የኦሮሚያም ካፒታል ናት። ሁለት የሚጋጩ ሪያሊቲዎች ናቸው። ሁለት የተለያዩ የኦሮሚያ ክልላዊ መንግስት ካፒታሉን የፈለገበት ማድረግ ይችላል። በተለይ ኦሮሚያ የሚባለው ሪጅን የተመሰረተበት ምክንያት የኦሮሞ ትግል ነው ያንን ሪጅን የመሰረተው። ያ ትግል ትርክት ይዞ ነው የመጣው። ኦኬ ያ ትርክት ስቲል ክሊር ባልሆነበት ሰዓት ላይ መሬት ላይ የሚታገሉ እንግዲህ የቡርቃ አይነቶች የሚታገሉ መሬት ላይ ያሉት ይሄን የመጨረሻው ጥያቄ ገና ይቀረናል፣ ሬፈረንደም ይቀረናል ብለው የሚታገሉ ሰዎች ገና ያልጨረሱት ጥያቄ አለ። እናንተም ክሊርሊ በዚህ ጉዳይ ላይ ሌሎቹን ኢትዮጵያኖች ለማረጋጋት ትራስት የኢትዮጵያን ሙሉ ስሟን ታውቂዋለሽ? ምንድነው የምታወራው አያና? ነው የኢትዮጵያ ሙሉ ስሟን ታውቂዋለሽ? ዲፍሌክት በማድረግና no serious question no. this is a serious chain of questions. እኔን ጥላቻ ኢንተሌክቹዋል የሆነ ጥያቄ ነው የምጠይቅሽ። የኢትዮጵያ ሙሉ ስሟ ማን ነው? የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ነው አይደል? that's not the point. ስለ ፖለቲካል no that is the point አንቺ ኦሮሚያን ብቻ ሳይሆን ኢትዮጵያንም የሰራት የኦሮሞ ትግል ነው ነው ትግራይም ትግል መፈተን ቀላል ነው አያና። የኦሮሞ ብሔርተኝነት ሲገነባ
አዲስ አበባ የኦሮሚያ ናት፣ ኦሮሚያ ከኢትዮጵያ ነፃ መውጣት አለባት ብሎ አይደለም የተገነባው? የኦሮሞ ብሔርተኝነት ትርክት በዛ ላይ አልተገነባም? that's my question to you። እኔ ዶክመንቱን ልታሳይኝ ትችላለሽ። እኔ ማሳይሽ ዶክመንት የሚለው የኦሮሞ ህዝብ 3 ጥያቄዎች አሉት። የራሱን ንብረት በራሱ ማስተዳደር፣ በራሱ መተዳደር እና ሰልፍ ዲተርሚን ማድረግ፣ እጣፈንታውን በራሱ ሰልፍ ዲተርሚን ማድረግ ምን ማለት ነው? መገንጠል ማለት አይደለም? አገሬ መሆን አይደለም? እሱ ብቻ አይደለም፣ እሱንም ያካትት ኦኬ፣ እሱን ሲያካትት አዲስ አበባን ክሌም ያደርጋል አይደለም? ኦፍ ኮርስ ሆልድ ኦን። አሁን እያልኩሽ ያለሁት ነገር the question we're addressing ኦሮሚያ ክልል እንደ ክልል ከተገነጠለ ሀገር አይተርፍልንም ነው የምልሽ እኮ። የሚገንጠል የሚባል ነገር አይሰራም ለኦሮሞ that's not my point። ፖለቲካውም ደግሞ በማኒፌስቶ ደረጃ የለም። አያና አንተ ያመንሽውን ነገር ኮንፈርም እንደማድረግልሽ አስበሽ ኮንፈርም ማድረግ አይደል አንተ የምትለው እኮ yes አገር አይተርፍም። ኦፍ ኮርስ ችግር ነው እኮ። ስለዚህ ማይሆን ነገር ነው የምናወራው። ማይሆን ነገር አይደለም ማወራው። እነ ቡርቃ መሬት ላይ የሚታገሉት ለዚህ ጥያቄ ነው። ኦኬ ቡርቃ የትኛው ማኒፌስቶአቸው ነው? አይደለም ኦኬ ኦልራይት ማኒፌስቶአቸው አይልም ነው የምልሽ። ማኒፌስቶአቸው ሰልፍ ዲተርሚን መደረግ አለበት ነው። ማኒፌስቶአቸውማ ሰልፍ ዲተርሚኔሽን በግልጽ ማይልበት ምክንያት በዓለም አቀፍ መድረክ ላይ ሴሴሽኒስት ሙቭመንቶች አይበረታቱም። እነሱ ማኒፌስቶአቸው ላይ በእንግሊዘኛ ከኢትዮጵያ ለመገንጠል ነው ብለው ቢጽፉ nobody will support them። በቀላሉ አሸባሪ ተብለው ሌብል የሚደረጉበት ዓለም ውስጥ ነው ያሉት because nobody encourages secessionist movements። ነገር ግን self determination ሲባል everybody knows። በቴ ኡርጌሳ ራሱ ህዝቡ አልተጠየቀም ይሄን ጥያቄ። ይሄ ጥያቄ መጠየቅ አለበት ብሎ ነው ኢንተርቪው ሲደረግ የሰማሁት one of his last interviews። ቡርቃም ይሄ ጥያቄ አለ ነው የሚለው። አንተ ምንድነው ሰልፍ ዲተርሚኔሽን አለ ትላለህ? ኦኬ ሰልፍ ዲተርሚን ምን ማለት ነው? ሀገር ትሁን ኦሮሚያ ሚለው ሲባል አንተ you shy away from that። why aren't you telling us ሐቁን እውነቱን ለምንድን ነው የማትናገረው? ይሄ ጥያቄ the fact of the matter ይኸውልሽ የኦሮሞ የፖለቲካል ተቋሞችም ሆኑ አንቺ እንዳልሽው አፍረውኑ ተሽኮርሞ ሆኖ ዓለም አቀፍ ፈርቶ ሆኖ ምናምን የሚለውን ራሱ የምንይዘው በትግል ላይም ሆኖ በማኒፌስቶ ካልጻፉት የኦሮሚያ ጨፌ አዲስ አበባ ላይ ተቀምጦ 30 ምናምን ዓመት ሲሰበሰብ አንድ ቀን ለፌዴሬሽን ምክር ቤት ካላቀረበው በሐሳብ ደረጃ ኢንተርቴን ካላደረገው 30 ምናምን ዓመት ይቅርታና ያና ጨፌ አዲስ አበባ ላይ ነው እንደሚሰበሰበው ጨፌ ይቅርታና አዳማ ላይ ሲሰበሰብ ማለት ነው። ቦታውን ስላስተካከልከኝ አመሰግናለሁ። 100 ኪሎ ሜትር ወደዛ ራቀኝ። የኦሮሚያ ጨፌ ሲሰበሰብ ይሄንን በሐሳብ ደረጃ ለ30 ምናምን ዓመት ካላነሳው አንቺ ያስቡታል ሊፈልጓታል የምትያቸው ሰዎች ለጽሁፍ ደረጃ ሊያቀርቡት ካልቻሉ በዓለም አቀፍ ደረጃ ተቀባይነት ከሌለው ክሊርሊ ከዓለም አቀፉ አስተሳሰብ የወጣ አይደለም። የኦሮሞ ማህበረሰብም አስተሳሰብ ከሀገርህ ተገንጠለ ሌላ አዲስ ሀገር ፍጠር የሚለውን ነገር ሊሸጥ የሚያስቸግር የማይታመን አይነት ፖለቲካ እንደመሆኑ መጠን ይሄንን ታንጀብል የሆነ ትሬት ነው ብዬ ነው ያልወስደው። ትሬት እንዳይሆን ሊሸጥ ማለት አትችልም። ማን ነው ሌንጮ ባቲ? ኖ የእናንተ ብሔርተኝነት ሌንጮ ባቲ እንዳለው ኢትዮጵያን ዲኮንስትራክት ያደረገ ብሔርተኝነት እናንተ አትበያ ወል የኦሮሞ ብሔርተኝነት ውስጥ ከትቼ ነው እኔ ኦሮሞ ነኝ። ስለዚህ ኢትዮጵያን ይኸውልህ ከመነሻው ብሔርተኝነቱ ኢትዮጵያ የሚባለውን አፍርሶ ኦሮሚያ የምትባል ሀገርን የመመስረት ጎል ነበረው። ቡርቃም ይዋጋው ለዛ ነው ብዬ ነው እኔ ማምነው። አንተ ዛሬ ግን ልክ ቲፒኤልኤፍ 4 ኪሎ ስገባ እንደተመቻት 4 ኪሎ ገባህና you know what ምንም no need to even መገንጠል we're fine the way we are እንደውም እንገንጠል የሚሉትን እናፍናቸው ሌሎቹንም ደግሞ አረ እኔ እንደሚያውቀኝ ሰው ማውራት ይኸውልሽ አላስብም። እኔ እኮ አሁን የሚያስገርመኝ አዎ የፖለቲካ ይሄ ብሔርተኝነት ትርክታችን እንደዛ ነበር። አሁን ግን ሐሳባችን እኛ ለውጠናል ብሎ እኮ ማስረዳት አንድ ነገር ነው፣ ሀቅ ነው። ጭራሽ ለመገንጠል ህልምም በጭራሽ ለመገንጠል አስበንም አናቅም ሲልሽ ግን እየዋሸሽ ነው። አሁን አስበው ያውቃሉ ነገር እንደዛ ከዋሸኸኝ አሁንም ያስባሉ። ለምንድነው ማማ በአደባባይ ወጥቶ የተናገሩም አሉ። አሁን ራሱ ሰሞኑን አላቀም አንድ ቀን አስቤ አላቀም አንድ ቀን ያልካቸው ነው። አንተ ግን አትሆንም። አንተ ይሄ ልጅ በእናትህ አስቀጥቅጣችሁ የሆነ እንትን ጭነት መኪና ምናምን አድርጉልኝ። ምንድነው እናንተ ግን የእውነት ተረጋጉ። ለማንኛውም የምትገለችንም የኦሮሞ ክልላዊ መንግስት ዋና ከተማውን የፈለገበት ቢያደርግ
ካናዳም አሜሪካም ያሉ ሰዎች ጋር መማከር የለበትም? አያና እዚህ ጋር ግን በሰላም ጥያቄዎች እየኖርን ነው ያለው። አያና አሁን እኮ ጸደይ እየጠየቀች ጸደይ እየጠየቀች ያለችው ያቋማችሁን አይደለም እንደዚህ አይነት ኢትዮጵያ ውስጥ ማለት ነው ስፔሲፊክሊ ህወሓትና ኦነግ የመገጠል ሂር ኤንድ ዜር ይላሉ ማለት 4 ኪሎ እስከሚገባ ሞቢላይዝድ ማድረጊያ ነው ጸደይ እንጂ ዜርዝ ኖ ኦሮሚያ የሚባል ሀገር አይፈጠርም፣ ትግራይ የሚባል ወይ አማራ ምን የለም። የሚሆን ነገር እኮ ያስፈራሩልን። ለምሳሌ ቆይ ፍሬን አባይ ትግራይ ትግራዮቹን ተጋሮቹን አትመኗቸው። እነሱ እኮ ለበገንጠል ነው ኤቭሪቲንግ የሚያደርጉት እኮ ትልቁን አባይ ትግራይ ለመመስረት ነው እየተባለ ፖለቲካ ይሰራና ህዝቡ ፓራኖይድ ይሆንና ከትግራይ ህዝብ ጋር እንዳይቀራረብ እንደዛ አይነት ፓራኖያ ይፈጥራሉ። ጌታቸው ረዳ ነው እንደዛ ያደረገው። እኔ ደግሞ አዲስ አበባ ስለሚያገባኝ because አዲስ አበባ ስለሆንኩኝ አዲስ አበባ ሌላ ክልሉ ስላልተወለድኩኝ አዲስ አበባ ላይ እኔ መረጋጋት የምችለው እውነተኛ በሀቅ የሚናገር የኦሮሞ ኤሊት ፈልጋለሁ። አሁን አያናን just ወደ ኋላ ተመለስና ታሪክን ስትመረምር ኦሮሚያ የምትባል ሀገር እንደ ጎል እንደ ዴስቲኔሽን በትርክት ላይ አርጋ ነበር ስትዩ ይሄ እኮ የታወቀ እውነት ነው። የምን ወደ ኋላ ነው? ባለፈው ከሁለት ወር በፊት እኔ ያነበብኩት ዶክመንት ብለዋል። ነጭ ውሸት ይዋሽሻል። ጸደይ ከሁለት ወር በፊት ብለዋል ነው ብለሽ ዛሬ አያናን ማምነው ጸደይ ከሁለት ወር በፊት ብለዋል። አትሰሚኝም እንዴ? ከሁለት ወር በፊት ብለዋል። የመቼ ድሮ ነው የምታወሪው? ግን እኔ ይሄ ነው ኮንሰርን ምን ሆነ መሰላችሁ? አሁን አያና ኮሎኔል አያና ኢንተርቪዋቸው ላይ ከሁለት ወር በፊት ይሄንን ፍላጎት እንዳላቸው እኮ ተናግረዋል አይደል እንዴ? ብሩካ ወይ ኮሎኔል ገመቹ አያና አሁን ቢሰጠኝና እኔ ደግሞ ከአያና ብለዋል። አንቺ የድሮ ነው እንደምታወሪው አሁን እያሉ ነው። ሰሎሜ ትናገር እሱ ፍሬ። እሺ ሰሎሜ። አይ መጀመሪያ እኛ የአዲስ አበባ ልጆች ሲጀመር የጥላችሁም ነው እናንተ ኦሮሚያ አዲስ አበባ ባለቤት ነው ብላችሁ የምታስቡት። አሁን የብሩቃ ዝምታ እያለ ያለው አዲስ አበባ የኛ ናት፣ ስለዚህ እኛ ነው የሚመለከተን እያለ ነው ያለው። ገባላ? እኛ አዲስ አበቦች ደግሞ አዲስ አበባ መጀመሪያ የተወለድነው የኛ ነን፣ የኛ ነው። ሲቀጥል የኦል ኢትዮጵያ ነው ብለን ነው የምናምነው። እኛ ችግር የለብንም ማንም ቢመጣ ማንም ቢገዛ ማለት ነው። ግን እንደ አንድ የአዲስ አበባ ተወላጅ መተዳደር ያለብን በራሳችን ነው። በራሳችን የራሳችንን ስነ ልቦና የሚያውቀው ነው። ሶ የሄደው የመጣ ሁሉ አዲስ አበባ ላይ ተጽዕኖ ያደርጋል። የአዲስ አበባ ልጅ ላይ ፍላጎቱን አያውቀውም፣ እንዴት እንደሚያስተዳድረው አያውቀውም። ኢቨን ክፍለ ከተሞችን አያውቅም። የአዲስ አበባ ልጅ እየተበደለ ነው በሄደውም በመጣውም። ሶ አዲስ አበባ ደግሞ ከዚህ በፊት የራሱ የሆነ አስተዳደር አለው አይደል? ክልል 14 ነበረ። የቡርቃ ዝምታ ይመጣና የኛ ነበረ፣ ስለዚህ እናንተን አናቃችሁም እያለ እንዴት ነው የእሱን ፖለቲካ የሚገዛው? አያና ደግሞ እኛ እንደሱ አንልም የሁሉም ኢትዮጵያዊ ነው ትላለህ አንተ። 4 ኪሎ እስካለህ ነው ይሄን የምትለው። ነገ ከ4 ኪሎ ስትወጣ ደግሞ እኔም እገነጠላለሁ ብለህ ታስባለህ። የበፊት እንደ ቲፒኤልኤፍ ማለት ነው። እና እኛ ስጋት አለን። ስለዚህ አዲስ አበባ የተወላጁ ነው ብለን ነው የምናስበው በመጀመሪያ ደረጃ። ስለዚህ እኔ ስለ አዲስ አበባ ነው እየጠየቅኩ ያለሁት። ልመልስላት መሰለኛል አያና ብላ ስለጠየቀችኝ። አያና ብላ ግን ጥያቄ ከአንዴም 2-3 ጠርታን የጠየቀችኝ መሰለኝ ስሜን ካልተሳሳትኩኝ። ሰላልቲም ጥያቄ ያለሽ ወይስ ምንድን ነው? ሰላልቲም በጣም ቆይ። ሰላልቲ ጥያቄ የላትም። ማኒፌስቶ ነው ሰሎሜ የምትይው ነገር ይገባኛል። አይ ቲንክ የኦሮሚያ ነው አይደለም የኦሮሞ ነው ካሉ ትክክል ነው። የአማራ ነው የኦሮሞ ነው የተጋሩ የሁሉም ነው የብሔር ብሔረሰቦችና የህዝቦች ነው በሚለው ነው ህጉ የሚለው። በአስተዳደር ወሰን ደረጃ ደግሞ አንቺ እንዳልሽው በፌደራል መንግስት ስር ነው የሚተዳደረው። በከተማው ነዋሪ ነው የሚተዳደረው። የሚተዳደረው በምርጫ ቦርድ በተሰየመው መሰረት የተወሰነ ያህል ጊዜ እዛ ከተማ ላይ የኖረ ሰው በዛ ከተማ ህዝብ ተመርጦ ነው የሚያስተዳድረው ማለት ነው። ይሄ ነው ያለው ስትራክቸር። ለወደፊት ጥያቄ ልጠይቅህ ካያና በዚሁ ጥያቄ ላይ ተመርኩዤ እስቲ ተመርኮዝ። እሺ ትላንትና የነበረው የኢህአዴግ ስርዓትን ሲቃወም የነበረው ቄሮ ከሀገር ባለቤትነት ጥያቄዎች አንዱ ፊንፊኔን ሃንዱራ ኬኛ ብሎ ነው የኢህአዴግ ስርዓት ጥይት የግንባሩን ሰጥቶ የኢህአዴግ ስርዓት ፊት ቆሞ የነበረው። ይሄ መንግስት ያንን ጥያቄውን አልመለሰለትም ማለት እንችላለን?
አሁን ኑረኬኛ ያዛው ፌደራል እንትኑ ላይ እምብርት ነው ወይም ደግሞ መሀል ላይ ነው ያለው ከሚለው ወይም ደግሞ ሴንተር ኦፍ ኦሮሚያ ሪጅን ያለው የሚል ነው። የማስተር ፕላኑ መስፋፋት የከተማ ነዋሪነትን እና ለኢንቨስተሮች የሚሰጥ መሬት የገበሬዎችን ጥቅም ባላማከለ ሁኔታ የአካባቢውን ሰው እየጎዳ እየተሰራ ያለ ስራ ነው የሚል ነው። የአዲስ አበባ ከተማ ወደ ላይ እንጂ ወደ ጎን ከዚህ በኋላ የምትሰፋ ከተማ አይደለችም። ይሄ ያው የሚታወቅ ነገር ነው። ይሄ ደግሞ ሴት የተደረገው የገጠርን ህዝብ ኑሮ የእርሻን ኢንቴግሬትድ የሆነ ከእርሻም ከገጠር ህዝብ ኑሮ ጋር ኢንቴግሬትድ የሆነ ሌላ ሜጀር ሲቲ ዙሪያው ላይ በራሱ ኮንስቲትዩንሲ ስለተገነባለትም ነው። ይሄ ጥያቄውን አይመልስም የምትል ከሆነ ስቴትድ የሆነ ጥያቄ ገበሬውን ከማፈናቀል በኢንቨስትመንት ስም መሬት ከመሸንሸን ከመሸጥ ከውጭ ያለ ጥያቄ ካለ ቢኮዝ አሁን መሬት ሙሉ በሙሉ ዲጂታሊ ማፕድ ሆኖ መሬት መቸብቸብ እና እንደፈለጉ መሸጥ የተከለከለበት የጨረቃ ቤቶች ተነስተው ከፍተኛ ሀበክ የተፈጠረበት እና ገበሬውን ማፈናቀል ሲስተሚክሊ እየተሰራ የነበረው ነገር ሆልት የተደረገበት ይዘት እንዳለ ነው። አያና ሀፕን ያደረገው ሌጀንድ ፕሊዝ ሌጀንድ ሶሪ እሺ፣ በጣም ይቅርታ። ይሄ እንዳለ ነው እኔ የማውቀው። አይ ይሄ አልቆምም ስቲል ራምፐንትሊ እየሄደ ነው የምትል ከሆነ ያንን ኤቪደንስ ሰብስበህ ከኛ ጋር ሼር ማድረግ ትችላለህ። ፈርደር ሞር ከአንተ ይልቅ አንተ ያው እዛ ቦታው ላይ ስላልሆንክ ያለው መሬት ላይ ያለው ህዝብ አሁንም ይህንን ጥያቄ ካለው ማስተጋባት ይችላል ማለት ነው። እኔ እስከማውቀው ድረስ ግን አዲስ አበባ ኤክስፓንድ እያደረገች የነበረችበት ፍጥነት በተለይ ደግሞ የኢንቨስትመንት መሬት ተብሎ ገበሬው ከመሬቱ ላይ እየተነሳ አዲስ አበባ ስፋት እየሄደች ስለነበረ ያ አዲስ አበባ ወደ ጎን ያለ እድገት ሙሉ በሙሉ ቆሟል። ኦኬ ጥያቄውን ከመለስክልኝ ግን አንተ ያልከው እንዳልሆነ ጥያቄውን ደግሞ እኔ በነጥቦች እያነሳው ልመልስልህ። እሱን ትናገራለህ ጊዜ ሲደርስ የሰሎሜን ጥያቄ የምለው እዚህ ቤት ማለት ነው የኬንያና ከዛ በኋላ ኖ አኪዩዝ ያደረግከውን ነገር አብራራ። በሌላ ጊዜ ሌላ ቦታ ሲሄድ ለኦሮሞ ልጆች ሌላ ነገር እየተሰራ ነው። በምክክር ኮሚሽኑ እየተሰራ ነው። በምክክር ኮሚሽን ቀርቧል። በምክክር ኮሚሽን የቀረበው ምንድን ነው? የፊንፊኔ ጉዳይ በኦሮሚያ ክልላዊ መንግስት የአስተዳደር ባለቤትነት ጥያቄ። ውሸታም ያዝ ማይክህን። ኦኬ አይ ችግር የለውም። ያዝ ማይክህን ያዝልን። አልይዝም። እኔ ሪከርድ የልጅቷን ጥያቄ እየመለስኩላት ነው ያለሁት። ጥያቄ እየመለስኩላት ያለሁት በመሀል ነው የገባኸው። ሰሎሜ በአማርኛ ሌላ እየነገርከን ነው። ትይዣለሽ ማይክሽን። ሪከርዱን እስኪ ያሰማን ቡርቃ ካለክ አምጣው። ዩቱብ ላይ ሄደህ ፈልግ። በምክክር ኮሚሽን እየተመካከርንባቸው ነው ብዬ ያቀረብኳቸው ሜን የሆኑ ሰብጀክቶች አሉ። በሚገርም ሁኔታ የፊንፊኔ ወይም የአዲስ አበባን ጉዳይ እዛ ውስጥ ሜንሽን ራሱ አላደረግኩትም። የፌዴራል የስራ ቋንቋን የሚመለከት የአንቀጽ 39 መገንጠል የሚባለው ከአንቀጽ 39 ንዑስ አንቀጽ 5 ውስጥ መውጣት አለበት ብዬ በጽሁፍ ነው አንቀጽ 76 ነው የሞላሁት። እንደ አንድ ኢትዮጵያዊ እንደ አንድ ኦሮሞ ውጭ ሀገር እንደሚኖር ሰው ስሳተፍም በምክክር ሂደቱ ላይ መገነጣጠል የፖለቲካችን አካል መሆን የለበትም የሚል ሰው ነኝ። ተገንጣይነት በፊት ከተስፋ መቁረጥ ውስጥ የመጣ የፖለቲካል ኦፕሽን ነበረ። አሁን ባለንበት ሁኔታ ኢትዮጵያን አፈርሳለሁ የሚል ኃይል የኢትዮጵያ ፖለቲካ ውስጥ እንደ ፖለቲካ ኤንቲቲ ሆኖ መኖሩ ራሱ ዴንጀረስ ነው ብዬ ነው ማምነው። እውነቱን ንገረኝ ካልክ ቴክ ዳት። የሰሎሜ ጥያቄ ሴኩሪቲ ምናምን ነው። ሴኩሪቲ ያለው በኢትዮጵያ ህገ መንግስትና በብሔር ብሔረሰቦች አብሮነት እና ተከባብሮ አብሮ መኖር ውስጥ ነው። እዛ ውስጥ የምታገኘውን ሴኩሪቲ ሳቲስፋይ ካላደረገች፣ በነገራችን ላይ እንደዚህ ሴኩሪቲ እንፈልጋለን የሚሉ ሰዎች ህገ መንግስት እንቀዳለን የሚሉ ሰዎች ናቸው። ህገ መንግስት ቀዳችሁ የእንትን መዋለ ነገስትን ወይም ደግሞ የዛሬ 500 ዓመት ታሪክ ሴኩሪቲሽን የሚያስጠብቅ ከሆነ አላውቅም። ተከባብረን የምንኖርበት ብሔር ብሔረሰቦችና ህዝቦች በጋራ የሀገር ባለቤትነታችንን አክብረን እንኖርበታለን የምንለውን ህገ መንግስት ቀዳችሁ አያቴ ነግሮኛል ከዚህ እስከ ጋሞ ጎፋ የኛ ሀገር ነው የኛ ቤት ነው የምትሉት ያስጥልሻል ወይ? አይኑን አፍጥጦ እየመጣ ካለ
ሀገር አፈርሳለሁ ሁሉ የኔ ነው ከሚል አካል የሚለው እሱ ባለቤቱ ነው የሚመርጠው። እኔ በበኩሌ በሰነድ ተፈራርመን የምንኖርበት በነገራችን ላይ ኦሮሚያ የሚባል አልነበረም። አዲስ አበባ ምናምን የምትሉት ኢትዮጵያም አሁን ያለችው ኢትዮጵያ አልነበረችም ከዚህ ህገ መንግስት በፊት። ቢኮዝ እቺ አሁን ያለችው ኢትዮጵያ ስሟ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ነው የሚባለው። ይሄን ስሟን ያገኘችው ከዚህ ማንነቷ ነው። አዲስ ማንነት ነው ያላት፣ ፌዴራል መንግስት ናት። ከኤምፓየርነት እነ ቡርቃ ኤምፓየር እያሉ ሲጮህብን የሚውሉት ከኤምፓየርነት፣ ከዛ በኋላ ደግሞ በደርግ ጊዜ ከወታደራዊ ደርግ ከሚመራት ከኮሚኒስት ሀገርነት አሁን ወዳለችበት ህብረ ብሔራዊ ፌዴራሊዝም። ኤምፓየርም ማልካት ሌላ ነገር የዩኤን አባል የነበረች የሊግ ኦፍ ኔሽንስ አባል የነበረች ኤምፓየሮች የዩኤን ዓለም አቀፍ እውቅና የነበራት ሀገር ስቴት ኤንቲቲ ነበረች ይሆናሉ። ኤምፓየሮች ከነ ኤምፐረራቸው የዩኤን ስቴት ይሆናሉ፣ ችግር የለው። አሁንም ነች። ግን አሁን ባለችበት ሁኔታ የፌዴራል መንግስት ያላት ሀገር ናት፣ ፌዴራላዊ ሀገር ናት። የፌዴራል ከተማ አለን። ያ የፌዴራል ከተማ በኦሮሚያ ክልል ውስጥ ሴንተር ላይ የሚገኝ ነው። በዚህ ዘመን እንትና ኖሮበታል፣ እንደዛ ኖሮበታል፣ ችግር የለውም። አሁን ባለበት ይዘቱ ግን የፌዴራል ከተማችን ነው። መላው የኢትዮጵያ ብሔር ብሔረሰቦች፣ ህዝቦች፣ የአፍሪካ ህዝቦች፣ የተለያዩ ህዝቦች ይኖሩበታል። አዎ ይነሳ፣ ችግር የለም። ለጥያቄ ደግሞ እስቲ ማለቅ ያለው በኢትዮጵያ ፌዴራላዊ ዴሞክራቲክ ሪፐብሊክ መሰረት ሁለት የፌዴራል ከተሞች ያሉት አይደለ? አዲስ አበባ እና ድሬዳዋ ወይም ዲርዳባ ነው። የፌዴራል መንግስቱ መቀመጫም ነው የሚለው መቀመጫም ነው። ግን በክልሎችና ሁለት የፌዴራል ከተማ አስተዳደር አለ ያለው አሁን ባለው የነበረውም አሁንም ያለው የክልሎቹ ብዛት ነው እንጂ የፌዴራል ከተማ ስታተስነቱ አልተቀየረም። እና ሁለቱ የፌዴራል ከተማዎች የተባሉት ላይ አንደኛው ላይ የ40-40-20 አሰራር አለ አሁንም ድረስ ራሱ ባይዘው ይህን ጥያቄ አማራዎች በደንብ እንትን አይሉ ጠይቅ አይችልም። በቋንቋ ነው በእንትን ነው ተብሎ በህገ መንግስቱ ሳይት ተደርጎ የፌዴራል ከተማም ቢሆን የ40-40-20 40 ሶማሌ 40 ኦሮሞ 20 ደግሞ የቀረው ኢትዮጵያዊ ተብሎ የተቀመጠ አሰራር አለ። እንደውም በቅርብ ጊዜ ጀምሮ ራሱ አሁን የሶማሌ ወንድሞቻችንም በጣም ቅራኔ እያመጣ ያለው ይተካኩ ነበረ። ከድር ጀዋር ግን ቦታውን አልለቅም። ያው እንደምታውቀው ከድር ጀዋር ብዙ ስግብግብ ነጋዴ ኔትወርኮች ውስጥም ተሳትፈዋል። ኢቨን የኮሪደር ልማት ራሱ ሲታይ ድሬዳዋ ላይ ያለው እድገትና ሌላ ትንንሽ የከተሞች ራሱ ያለው አይገናኝም። እንደ ድሬዳዋ የሚያክል ትልቅ ከተማ ላይ ሁለተኛው ከተማ ላይ ዜሮ ነው። አሁን ወደ አዲስ አበባ ስንመጣ በፌዴራል ከተማ ድሬዳዋ ላይ የተደረገው ነገር በቋንቋ ተብሎ ለምን በአዲስ አበባ ላይ ሁለቱም ፌዴራል ከተሞች ናቸው፣ ለምን በአዲስ አበባ አልተደረገም? የአዲስ አበባ አስተዳደር እስከምናየው ከንቲባውን ራሱ አይመርጥም። ሁለተኛም ደግሞ ከአርከበ ቁባይ ውጪ እና አይ ቲንክ የተወሰነ ጊዜ ተፈራ ዋልዋ ውጪ ሁሉም የከተማው አስተዳዳሪዎች ኦሮሞዎች ናቸው። ይሄ ደግሞ እንዴት ነው? አንድ በተለይ የፌዴራል ከተማ ከሆነ ለምንድን ነው ህብረ ብሔራዊ ያለው? ለምንድን ነው ምክትሉ ለምን አማራ ሆነ? ይሄንንም ነገር ብትጠይቅልን። ምክትሎቹ ብዙ ናቸው። ባይዘው የፌዴራል ያለው ምክትሉ አማራ መሆኑም እኔ ኦሮሞ መሆኑ ችግር የለብኝም። ከንቲባ ኦሮሞ በሬሽዮም በጣም ሰፊ ማህበረሰብ ስለሆነ ዙሪያውም ስላለ ጥሩ ነው። ዞራን ማምዳኒም ማየት እንችላለን። ችግር የለውም። ዞራን ማምዳኒም ታሪክም ከለንደን ማየት እንችላለን። እኮ ፖይንቱ ምንድን ነው? ኒውዮርክ ስንት ከንቲባዎች ነበሯት? ፖይንቱ እሱ ሳይሆን አሁን ያለው ላይ ዙም እኮ ችግር ነው። ዙ ሳይሆን ትራያንግል ጥያቄ ያስነሳል ብሎ ከድሬዳዋ ወስዶ ኒውዮርክ ነን ያለ ነው አሁን። በነገራችን ላይ መሳይሆነ ቦታ እንበላለን። the problem is here እኮ ራስን በራስ ማስተዳደር ከተባለ ብዙ ኦሮሞ ልጆች ፐርሰናል የምናውቃቸው አሉ። የአዲስ አበባ ከተማ ነዋሪ፣ የአዲስ አበባ ሰዎች። አሁን እኮ አንዱ ትልቁ ችግር የመጣ ያለው አዳነች አቤቤም ታከለ ኡማም ሲሾሙ በምክትል ከተማ አስተዳዳሪነት ምክንያቱም አንተ ዝባት እንግዲህ አቁምና ቆይ አያና የሀገር አስተዳደር ወሰኑ በቋንቋ ነው አይደል? አማርኛ አዲስ አበባ ውስጥ አማርኛ ተናጋሪ ይበዛል አይበዛም? አዲስ አበባ የፌዴራል መንግስት መቀመጫ ነው። አታበላሹ ፖለቲካዊ የፌዴራል መንግስት መቀመጫ ስለሆነ በፌዴራል ስትራክቸር ነው የሚተዳደረው። ሊጨርስ ትራያንግል እኮ ጥያቄ አይደለም እየጠየቀ ያለው ጥያቄ ያስነሳል ብሎ ስብከት ላይ ነው። አለምን አዙርክ ነው እዚህ ቦታ ሮል ሞዴል ቡርቃ ነው። ካሜራ ማብራት አስተማረኝ፣ ጥያቄ ብዬ ገብቼ መተንተን አስተማሪ፣ አደባባይ መዞር አስተማሪ ነው። ተመችቶኛል። ትራያንግል እኮ ችግር አለበት። ለማንኛውም እሺ ወደ ጥያቄው ሲገባ ልክ እንደ ድሬዳዋ እንደተደረገው ለምንድን ነው አዲስ አበባ ላይ የማይደረገው? ሁለተኛ ደግሞ ራስን በራሳቸው መጠየቅ አለባቸው። አያናን አይደለም እንጠይቀው እኛ ሙሉ አንቀጽ የተሰየመለት የፌዴራል መንግስቱ መቀመጫ ስለሆነ መንበርም ስለሆነ ነው።
አይደለም። የፌዴራል ይሄማ ከተማ ብቻ ሳይሆን የፌዴራል መንግስቱ መንበርም ስለሆነ ኖ ነው። አዲስ ፍሬ አበባ ምን መሰለህ ፕሪዲተርሚንድ ነው፣ አርባ ኮንስቲቱሽናል ስልሳ ነው። ትላለች። ትሪያንግል ቁም ነገር እያወራህ ቀልድ ታወስዳለህ። ኒውዮርክ ምንም የሚያመጣ ነገር የለህም። አጠራ አድርገህ ለምንድን ነው ይሄን ያህል ፐርሰንት እንዲህ ናቸው ብለህ አጠራ አድርገህ እኮ ልጨምር፣ ኮንቴክስት ልስታ። ሁሉ ሰው አንዴ ፍሬ ፕሊዝ 500 ምናምን ሰው እኔ ወዲያው ባንቺ ልክ አይደለም የሚያውቀው እንዴ? ቆይ ባንቺ ልክ ፍናና ወይ ከስር ሆኖ ፍናን ይስቅብናል። በእናታችሁ ወይኔ እንዴ ፍናን እንዴ እንደተበላሸው በአጭሩ ምንድነው ድሬዳዋ ላይ እንደተደረገው ሁለቱም የፌዴራል ከተሞች ናቸው። ለምን አዲስ አበባ ላይ አይደረግም? ሁለተኛ ነገር ደግሞ መቼ ነው አዲስ አበባ በራሱ ነዋሪ ከዛው ከአዲስ አበባ በመጣ ሰው በምክትል ከንቲባ ማድረግ ሄዶ በውስጥ ተሽሎልቆ ሳይሆን ራስን በራስ በሚባለው አስተዳደር ኦሮሞም ይሁን ጉራጌም ይሁን እብን ህንዳዊም ይሁን እዛው እስከተወለደ ድረስ እና ህብረተሰቡ እስከፈለገው ድረስ መቼ ነው ራሱን በራሱ የራሱን ከንቲባ የራሱን አስተዳደር የተወለደ ሳይሆን የኖረ ነው የሚለው ትሪያንግል አታሳስት። በወሊድ የሚሆን ችግር የለውም። እነ ጸደይም ተወልደው ኖሮበታል። ሁሉም አንተም ሁሉም ሶማሌውም መምጣት ይችላል። መቼ ነው በራሱ የሚተዳደረው? ምክንያቱም አሁን ያለው ምንድነው የአዲስ አበባ ከንቲባ ሁሌ ኦሮሞ ነው የሚል አይነት ፖለቲካ የመጣ ነው። አዳነችም፣ ታከለም፣ ብርሃኑ ደሬሳም እነዚህ ሁሉ ከአከበቁ ባይጪ ነዋሪነታቸው ቶጎጫሌ አንዴ ቶጎጫሌ አንዴ ስለ ቶጎጫሌ ስናወራ እንመለሳለን። ስለ ጃርሶ ስናወራ እንመለሳለን ከአንተ ጋር። ምን አለ መሰለ አያና እውነት አሁን እዚህ ጋር እኮ አንዳንዴ የህዝብ ጥያቄዎችም አሉ። እዚህ ጋር አሁን እኮ ሰውም እኔ ብዙ ጊዜ ወደ አማራ ናሽናሊዝም ምናምን ስለሚወስዱት ነው እንጂ እኮ ራስን በራስ በማስተዳደር እንደሚባለው እንደ ህብረተሰብ ከዛው ከማህበረሰቡ የወጡ ህብረ ብሔራዊ ከተማ እንደመሆኗ ሰው የሚፈልጋቸው ሰዎች ይኖራሉ። ምን ታውቃለህ እንትናንም ሊመርጥ ይችላል። ፖፑላሪቲ ኮንቴንስ ነው ሰምታይምስ እንደ ከንቲባ መሆን። ይሄ ታሪኩ ነው የሚባለው። ይሄ እንትን የዘፈነው ሰውዬ የአሪ ተወላጅ እሱ ተወላጅ አይደለም፣ ያደገም አይደለም። 6 ወር እንትኑን ጨርሰዋል። ባይዘው 6 ወር ገብተዋል። ፖይንቱ ወደዛ እንግባ። እንትን የአስተዳደር እንትን የእኛ ሰው እንዲመረጥልን እንፈልጋለን የምትሉትን ሰው ረዙን ማን ያስወጣው? በመጀመሪያ ደረጃ አሁን የተጠየቀው አያናን እኮ ነው ይመልስልን እንጂ ፌደራል ለምንድን ነው የማይሆነው? የፌደራል የስራ ይኸውልሽ የፌደራል ዋና ከተማ የፌደራል መንግስት መቀመጫ ነውና ፉሊ አንደር ፌደራል መንግስት ነውና ያኛው ደግሞ ዲዩቱ የተለያዩ ኦልሞስት ተመሳሳይ ቁጥር አላቸው ተብሎ የሚታመኑ የተለያዩ ብሔር ብሔረሰቦች አሉበት በሚል ምክንያት ነው እንደዛ ያደረጉት። እሱ ራሱ በጣም ህገ መንግስታዊ የሆነ አሰራር ተጠቅመዋል። እውነት ለመነጋገር የድሬዳዋን ማለት ነው። በህገ መንግስታዊ መንገድ መስተካከል ካለበት ይስተካከል፣ እኔ ችግር የለብኝም። ግን ከፊንፊኔ ጋር ወይም ከአዲስ አበባ ጋር የሚወዳደር አይደለም። ቢኮዝ ይሄ በትክክለኛው የፌዴራል መንግስት መቀመጫ ስለሆነ የፌዴራል የስራ ቋንቋዎችን ወይም ቋንቋ ነው የሚያስተናግደው ራይ ነው። ኤንድ ጁሪስዲክሽኑም አንደር ሲቲ አድሚኒስትሬሽን ዲሬክትሊ አንደር ፌደራል ገቨርንመንት ነው የሚሆነው። ልዩነት አያና ስለ ድሬዳዋ ካላወቅክ በስተቀር ድሬዳዋ ልክ እንደ አዲስ አበባ ቻርተርድ ሲቲ ናት። ልክ የፌዴራል መንግስት መቀመጫ ናት። እንዲሁም ሁለተኛ መቀመጫ ነገር ነው የሚሏት። ሁለተኛ ከተማ ናት ነው የምትባለው። እና የፌዴራል መንግስት ከተማ ነው መቀመጫ የሚለው የፌዴራል መንግስት ሁለተኛ መቀመጫ ናት። ቴክኒካሊ ስፒኪንግ አውቃችሁ የቡርቃ ዝምታ እንዳይሰማ ስለ መቀመጫማ ኖ የ1996 አዋጅ አለ። እዛ አዋጅ ላይ በተጠቀሰው መሰረት የድሬዳዋን የሶማሌ እና የኦሮሞ ህዝብ ልክ እንደ አዲስ አበባ እንደተቀመጠው ሁለቱም ስፔሻል ኢንተረስት ስላላቸው በዚህ 40/40/20 አሰራር እንከተላለን። ከዛ በተረፈ ግን አዲስ አበባና ግን ይመስለኛል እኔ ቡርቃ ዝምታ አዲስ አበባና ድሬዳዋ ሲሚላር የአዲስ አበባ ጥያቄ አንዴ ትሪያንግል ልስጠልዬ ከይቅርታ ጋር የቡርቃን እንዳይከፋው ብዬ ነው እንጂ የኦሮሞ ብሔርተኝነት ተሸንፏል። ከተሸነፈ ነው እንደ አዲስ የሚመጣው። ይሄንም አውቃለሁ። የኦሮሞ ብሔርተኝነት ተሸንፏል ማለት ነው። ኖ ፍሬ እኔ በዚህ አልስማማም። ዲያስፖራው እንደ ቡርቃ ብዙ ያስባል። አሁን ተበልተሻል። የተሳሳተ ነገር ነው የተናገርሽው። ልመልስልህ። ብሔርተኛ ፖለቲካ አለ፣ የብልጽግና ፖለቲካ አለ። የብልጽግና ፖለቲካ አሸንፎታል። የኢትዮጵያ ብሔርተኛ ፖለቲካ ተሸንፏል። ዛሬ ኦፒዲዮ የኦሮሞ ብሔርተኝነትን ይከተል ነበር ወይስ አልነበረም?
ነው አሸንፏል። ምንድን ነው አያና ለማባበል ከፈለክ እኔ ዝም እላለሁ። ፍሬ እንደዛ እንድታስቢ የማይፈልጋሉ። ኦፒዲዮ የኦሮሞ ብሔርተኝነት ምንድን ነው ወደሚለው ነው የምንሄደው። ነው ይሄንን እኔ ቡርቃን መስማት ፈልጋለሁ። እሱ ደንበኛ የኦሮሞን ጥያቄ ዛሬ ድረስ ብልጽግና ፕራይም ሚኒስተሩ ወጥቶ የተናገረው እኮ በትግርኛ ዜርዝ ነው ማንታ ማንነት ነው ያላቸው እኮ ለማንም ብሔርተኞች ኢትዮጵያ ውስጥ ላሉ ነው ቆይ የብሔርተኝነትን ትርጉም ነው ያልተረዳ ነው ማለት ነው። አሁን በጣም ተመቸው ፍሬ ለመሰለሽ እነሱ ብሔርተኝነት እኔ የምረዳው ብሔርተኝነት አይ ቲንክ ፒኤምም ከሚረዳው ጋር ጀምሮ እየጠበቀ ነው። ለርም ስፒክ እኔ ደንበኛ የኦሮሞ ብሔርተኛ መሬት ላይ አባውን የሚወክል ከሆነ እሱ መሰማት አለበት። ቢኮዝ እነሱ ዛሬ ድረስ መኛ ነው ብለህ ነው እንደምታስበው አያና ይታገሉት ኖ አይደለም። እኔ ብሔርተኝነት ይኸውልሽ አንድ ብሔር ብሔርተኝነት ሲባል የብሔርተኝነት ጥያቄዎች ወደ ሀገርነት ነው የሚያደርሱት። ወይ ያለሽን ሀገር ወይም ደግሞ ሌላ አዲስ ሀገር ነው ያለሽ ሀገር ላይ ጥያቄዎችሽ ከተመለሱልሽ በበቂ ሁኔታ የዛን ሀገር ብሔርተኝነት ነው ይዘሽ የምትቀጥይ። ሰውልኛል ብለህ አድቫንስ ያደርጋል። አደገኛ ነገር ነው የጠየቀች ትራንስፈር ያደርጋል። ገብቶሻል አይደል? ነገር ብሔርተኝነቱ ድሮ ላይ የቀረ አለ ያደገ ትራንስፈር ያደርጋል። ሀገራዊነት ላይ ፎከሱን የቀየረ ብሔርተኝነት የቀረው ጥያቄ አልተመለሰልህ ጥያቄ ቆይ ብሔርተኝነት አንደኛ ቆይ አያና እሱን ጠይቂው። ብሔርተኛ የኔ የፌደራል የስራ ቋንቋ መሆን አለበት ነው በብሔራዊ ምክክር ኮሚሽን በኩል በቃ እንደዛ አይነት ህገ መንግስታዊ ማሻሻያ ነው እየጠበቅኩ ያለሁት። መንግስት ያምንበታል። እኔ ነው እንደዛ ጥያቄዎችን አሁን ለምሳሌ ገባኝ። ጥያቄሽ ፍሬ ጥሩ አሪፍ ጥያቄ ናት። ምን አለ መሰለህ አያና ብልጽግና የኦላን ጥያቄዎች ቀምቶ መልስ ከሰጠው እኮ ዜዶን ሀፍ ኤኒ ማታገያ ፖለቲካ እኮ የላቸውም። ራይት ዜድ ያበቃል። በቃ ብልጽግና የኦሮሞ ብሔርተኝነት እኮ ትራንስፓየር አድርጎ የአማራ ብሔርተኝነት የኦሮሞ ብሔርተኝነት የምትይው የትግራይ ብሔርተኝነት ብቻ ነው ብቻውን ቲፒኤልኤፍ የወጣው እንጂ ብሔርተኝነት ለጉዳይ ማስፈጸሚያ ነው። በአንድ ሀገር ውስጥ አይስወር ቆይ ለፍሬ ማጨብጨብ አለበት። ያዘች አያና እስቲ አጨብጭቢላት ሲጨርስ ያደረገች አይስወር ቱ ጋድ እኔ ቀላል ጥያቄ መስሎኝ በጣም ኃይለኛ ኦይማ ጥያቄዎቹን መጀመሪያ ሺስ ቴክኒክ አንተ እኮ ማለት የነበረብህ ላሽ ብሔርተኝነት ምንድነው የሚለውን አታውቂም ነው እያልኩሽ ያለሁት። ማን እንደሚነሳብህና ቡርቃ ያንተን መልስ ሰምቶ ፖለቲካ ብሔርተኝነት ምንድነው ብሔርተኝነት ስራው ያው በቃ የዛን ብሔር ማለት ነው። ቋንቋውን ይሁን ኢንተረስቱን ይሁን ማሟላት ኢንተረስቱን ማስፈጸም ነው አይደለ? ኦኬ ኢንተረስቱን ማስፈጸም ነው። የኦሮሞ ብሔርተኝነት የሚፈልጋቸው ለኦሮሞ ብሔር ጥያቄዎቹን መመለስ ነው። አይ የኦሮሞ ብሔር ሆልዶን ቆይማ የኦሮሞ ብሔር ጥያቄዎች ሲመለሱ አት ዘ ኤንድ ማለት ነው ኢዘር በሀገሩ ማዕቀፍ ውስጥ ነው የሚመለሱለት ወይም ደግሞ ሀገር ሆኖ ወጥቶ ነው የሚመለሱለት። የኦሮሞ ብሔር ጥያቄ የሚመለስለት በሀገር ማዕቀፍ ውስጥ ነው ብሎ የሚያምነው የኦሮሞ ብሔርተኝነት አካል ኤኬኤ በፊት ኦፒዲዮ የነበረ አንዳንዶቹ ከሌሎችም የመጡ ማለት ነው በሀገራዊ ማዕቀፍ ውስጥ በራስን በራስ ማስተዳደር ተመልሶልናል። በኢኮኖሚያችን ላይ ራሳችንን አድሚኒስተር የምናደርገው በቋንቋችን ነው የምንተዳደረው። የፌዴራል የስራ ቋንቋ መሆንንም ደግሞ ከሌሎች ቋንቋዎች ጋር በህገ መንግስታዊ መንገድ ማሻሻያ ውስጥ ይፈታል። ስለዚህ ጥያቄዎቻችን ተመልሰዋል ካለ እንደ ብሔርተኛ እንደ ንዑስ ብሔርተኛ የሚሉት ማለት ነው እንደ አንድ ብሔርተኛ ጨርሻለሁ ሀገራዊ ብሔርተኝነት ላይ ነው የምሰራው ካለ አደገ ተሻገረ ማለት ነው። ይሄ መሸነፍ ነው ወይ? ስራሽን ጨርሰሽ ኮምፕሊት ምንድነው መሰለው አሁን ስማኝ ተሻገረ ማለት ነው። ጨረሰ ኮምፕሊት አደረገው ግቦቹን እንዳለ መጥቷል። ምን ቀረው? የቡርቃ የሚታገልባቸውን ነገሮች ብልጽግና ከመለሰ ነው። እሱኛው ብሔርተኝነት ሌላ ነው። እሱኛው አሁንም ኤምፓየር አለ። አሁንም ባርነት ስር ነኝ ያለሁት። አሁንም ኢትዮጵያ ኤምፓየር ነች፣ ጨቋኝ ነች የሚል አንዳንዶቹ በአደባባይ ወጥቶ እንገንጠል የሚሉ ናቸው እኮ እነሱ። ኦኬ አሁን እሱ ሌላ አካል ነው። እነ ቡርቃን ማለት ነው እነ ቡርቃን የሚከተሏቸው የነበሩ ኦሮሞ ልጆች የራሳቸው ብሔርተኞች የነበሩ አሁን ትግሉን የቀነሰበት ምክንያት ብልጽግና ይዘር በጉልበት ይሁን በመመለስ ይሁን ኮንፈርት ቢሎንግነሱን በመስጠት ይሁን ለኦሮሞ በኤኒሚንስ አሸንፏቸዋል። ስለለምን ተናደሩ? ቪንስና በልጧቸዋል። አዎ አሸንፏቸዋል። ግን የኦሮሞ ብሔርተኝነትን አይደለም
የኦሮሞ ብሔርተኝነትማ ጨርሶ ተሳክቶለት ነው እየተሻገረ ያለው። ግን የቀሩ አሉ ነው አላማቸውን አፕዴት ስላላደረጉ እየተሸነፉ የመጡ አሉ። በቃ እናንተ አሁን አንዴ የቡርቃ እንትንህ እየተንጫጫብኝ። ቆይ አንዴ አሁን ምን አለ መሰላችሁ፣ ብሔርተኝነት አለ። ብሔርተኛ ጥያቄ አላቸው። የብሔርተኛ ጥያቄዎች የኔ ቋንቋ በቋንቋ መማር አለብኝ፣ የኔ ብሔር ኢንተረስቱ መሟላት አለበት። ብዙ ጥያቄዎች አሉ። አንድ 3-4ቱን እናንሳና ማለት ነው። አሁን እነ ቡርቃ ከዚህ በፊት ለምሳሌ ነው ኤግዛምፕል ነው የምሰጠው ያለሁት። እነ ቡርቃ ጸደይ የዛሬ 7-8 ዓመት ህዝቡን የኦሮሞን ህዝብ ሞቢላይዝድ ማድረግ የሚችሉትን አሁን አይችሉም። ይሄን ማወቅ አለብሽ። አይችሉም። አሁን መሰለሽ ማይችሉት እና አያና ቅድም እኮ አለሽ የፊንፊኔ ጉዳይን በንግግር ይሄ በዳያሎግ በኮሚሽኑ ስር ጥያቄው ገብቷል እና ይጸድቃል ብለው ፕሮሚስ አድርገዋቸዋል። ታገሱ እያሏቸው ነው። ገባሽ? ሶ አላልኩም አልኩኝ አይደለ? ኖ ቡርቃ ለዚህ ነው ቡርቃን መስማት የምፈልገው። ፍሬ ኖ አላልኩም አልኩኝ አይደለ? ኦሮሞ አክቲቪስት እኔ እንደዛ አላልኩም ብያለሁ አይደል? ኦሮሞ አክቲቪስት አይንጌጅ አሁን አንቺ ኢንስቲጌት የምታደርጊው ጀስት ድራይ ሄት ነው ያለሽ። ጠቅላላ ይኸውልሽ ኦቨርኦል ኦሮሞ ለሚባል ነገር ሁሉ ካለ ጥላቻ አንፃር የሚወራውን ወሬ ሪስፔክት አላደርግም። አሁንም አንዴ አተረጋጋ፣ ችግር የለውም። አላልኩም ብያለሁ። ያንቺ ፖይንት እረዳለሁ። ነገር ግን አይ ዶንት ቲንክ አሁን ለጊዜው አስታግሰዋል። እያስታገሱና አፒዝመንት ነው፣ አፒዝመንት ፖለቲካ ነው። ሎክ ይወላችሁ ፊንፊኔን እንዴት ኦፍ ኮርስ የኛ ባትሆን ኖሮ እንደዚህ እናሳምራታለን ወይ? ፊንፊኔ የኦሮሚያ ካፒታል ናት እኮ ኮንስቲቲዩሽኑ ላይ። አይ ኦፊሻሊ የኦሮሚያ ናት ብላችሁ በፌደራል ኮንስቲቲዩሽን ላይ በሃውስ ኦፍ ምንድነው ሪፕሬዘንታቲቭ ይሁን በምንድነው በዛኛው ቤት በዛም እውቅና አሰጡት ብለው አፋጣዋቸዋል። ቢካዝ እነ ቡርቃ የሚዋጉት ዋናው ነጥብም ይሄ ስለሆነ፣ ስለዚህ አፒዝ ለማድረግ ያንን ግሩፕ we are working on it, it's a work in progress ታገሱ እያሏቸው ነው። አፒዝመንት ሞድ ላይ ናቸው ያሉት። the moment ያንን ጥያቄ አሁን ሰበብ ሊሆን ይችላል መሬት ላይ እኮ ትግል አለ ኦር ኢኮኖሚ ምናምን አሁን ዳያሎግ ሲሉ ነበር። ዳያሎግ ኮሚሽኑም ጨረሰ ስራውን፣ ምርጫ ተብሏል፣ ምርጫውም ያልፍ ይሆናል። ነገ ደግሞ ሌላ ኤክስኪውዝ ሊፈጠር ይችላል። ግን አፒዝ እያደረጓቸው እዚህ ደርሰዋል። ግን ያ ደግሞ ካንድ ያጡታል። ዋን ፖይንት አንድ ክስተት ቢፈጠር ኦኬ ሸወዳችሁን፣ ድሮም እኮ እኛ የነፍጠኛ ስርዓት ነበር እኮ የስርዓት ብለው ሊነሱባቸዋል ኦቨርናይት። ስለዚህ የነ ቡርቃ ካምፕ ኤኒ ታይም ሞሜንተም የማግኘት አቅም አላቸው። ቢካዝ ብሔርተኝነቱ የተገነባው እዚህ ትርክት ላይ ስለሆነ you can't just detach yourself ከዚህ ትርክት like በ7-8 ዓመት ውስጥ የሚረሳ ጉዳይ አይደለም። ፋውንዴሽናል ትርክታቸው ነው። ለጊዜው ግን እንትን ብለውታል፣ አፒዝ አድርገዋቸዋል። ግን ቡርቃ ሞሜንተሙን እየጠበቀ ነው። እስከዛ ድረስ ግን ኦርጋናይዝ ያደርጋል፣ ሞቢላይዝ ያደርጋል፣ ስራውን ይሰራል። ያ ሞሜንተም ሲያገኙ ግን ተመልሰው እነሱ ኢትዮጵያኒስት የሆነውን ኦፒዲዮን ሊገለብጡት የመቻል አቅም አላቸው። እኔ ያ ነው የሚያስፈራኝ። ቢካዝ ያ ፖሲቢሊቲ ከፍ ያለ ነው። ትንሽ ነገር ነው የሚፈልገው፣ ትንሽ ክስተት ኦር ትንሽ ስህተት ነው የሚፈልገው በነዛኞቹ ሳይድ። እሱ ነው እኔ ይሄን ነገር የሚያጠፋው ነገር ምንድነው መሰለሽ? the only thing ኢኳሊቲ ኢትዮጵያ ውስጥ እንደዛ አይነት ይሄን ብሔርን ሊያጠፋ የሚችለው ቢሎንግነስ ሲኖር፣ ጥያቄ ሲመለስ፣ የኦሮሞ የአማራ የትግራይ ኦል ጥያቄ ኮምፕሮማይዝ ነገሮችን አድርገን ያለውን ናሬሽን ስናስተካክል፣ ትርክት ተስተካክሎ ኢኳሊቲን በተለይ ለመሰለሽ ጸዲ እኔ አሁን አሜሪካን የምወደው ርስት ኖሮኝ ወይም ዘመዶች ኖሮኝ ወይ አባቶች አያቶች ያገር ሆኖ አይደለም፣ ሲስተሙን ያስወደዳል። ኢትዮጵያ ላይም እኛ ኢትዮጵያን የምንወዳት የኦሮሞ ብሔርተኝነት አስቸጋሪ ነገር ሊኖረው ይችላል። ጥያቄው ላይ የአማራ ጥያቄዎች ይኖራሉ። የትግራይ ታደርገን በሳይንሳዊ በስነ ስርዓት ተጠንቅቀን በተለይ በስነ ስርዓት ተጠንቶ ነው የምልሻለሁ፣ ጥናት ተደርጎ ከሌላ አገር ተሞክሮ ተወስዶ ግሪቫንስ ተደርጎለት ናሬሽን ተስተካክሎ መካስ ያለባቸው ተክሶ ጥያቄ ተመልሶ በስነ ስርዓት ለመስራት ብንሄድ እንጂ ምን ይሆናል መሰለሽ? ምን ይሆንን ነው? እኔ እያልን ነው ሁላችንም የኔ እኔም ብቻ ስሙን እያልን ነው። እነ ቡርቃ የራሳቸው ላላላንድ አላቸው። የትግራይ ብሔርተኛ ላላላንድ አለ። የአማራ ደግሞ አሁን ጀምሯል ላላላንድ ሌላ። ኦል መጋጨት ነው የሚሆነው። ሶ ለዚህ እንዴት ነው መሰልሽ አሁን አንቺ እኔ በቅርብ ማለት ነው በደንብ ጭንቅላትሽን የምንጠቀምበት ነገሮች በሌላ ላይክ አሁን
የነቡርቃ ጥያቄ እንደ ስጋት ሳይሆን ለመመለስ እንዴት አድርገን ነው ኮምፕሮማይዝ አድርገን እንዴት ነው የምናስተካክልላቸው? ወይ ይሄንን አይነት አመለካከት አመጡ ከበደል ነው ከችግር ነው ወይስ ቢሎንግነሱ ኢትዮጵያ ውስጥ ስለሌለ ነው ብለን በጥንቃቄ ሰርተን ሁላችንም ለመረዳዳት እና ለማስተካከል የነሱ ኮምፕሮማይዝ አድርገው ወደ መሃል ወደፊት መምጣት አለባቸው። የሆነ ነገር መተው ያለባቸው ነገሮች አሉ። እነሱም እኮ ከኛም ደግሞ ኢትዮጵያ በተለይ እንደኔና እና ኢትዮጵያኒስት ወይም ኢትዮጵያ አንድ እንድትሆን የምንፈልግ ለመስራት I agree with you 100%። ግን እኔ መስራት የምችለው ከቡርቃ አይነቱ ጋር ነው። ለመሰለሽ እሱ ሀቁን ይዞ የትግሉን ታሪክ ትርክቱን ይሄ ነበር ትርክቴ አሁንም ትርክቴ ይሄ ነው። let me finish my point no መስራት የምትችለው ከሱ ጋር ነው። ምንድነው አየሽ የምትለው እሱ በፊት ለፊት ነጭ ነጯን እየነገረኝ ስለሆነ የሚመጣው ከሱ ጋር አሊስ መዋየት ዳያሎግ ማድረግ ይችላል። አይደበቅም አያስመስልም። ኢሬሌቨንት ከሆነው አካል ጋር ነው መስራት የምፈልገው ነው። ገባ? ሬሌቨንስ ካለ አልፈልግህም ነው። ወደ ስቴት ከተጠጋ ወደ ኢትዮጵያዊነት ከተጠጋ የኔን ቦታ ነው የምትወስደው ነው። እኔ ነኝ ኢትዮጵያዊ። ኢሬሌቨንት ነው እኮ ፔሪፈሪ ነህ ነው። ያኛው ፔሪፈሪ የሆነውን መገንጠል የሚፈልገውን መሸሽ የሚፈልገውን ኢትዮጵያን ክሌም የማያደርገውን ደግፈዋለሁ ነው። ገብቶሃል? ጠቅላይ ሚኒስትሩ ምንድነው ያለው? ነቀምት ሄዶ ያንቺን ሐሳብ መስማማት የኦሮሞ ህዝብ ጥያቄዎች ተመልሰዋል አላለ? ነቀምት ሄዶ ባፋን እኮ እሱን ልል ነው። አያና እኔው በፍራ ሐሳብ መስማማት እሱን ብለህ ወደ ኢትዮጵያዊነት የምትመጣ ከሆነ የኔን ኢትዮጵያዊነት አንተ እኩል ልትሆን ነው። ስለዚህ ከቡርቃ ጋር ሰራለው ካንተ ጋር አልሰራም። የትግራይ ጥያቄ ጋር ሰራ ነሆለል ነው የምትመስላቸው። አየህ እወያያለሁ ነው ቢካዝ እሱ አይደብቅም በፊት ለፊት ነው። ኢቭን እኔ የሚደብረኝ ፔሪፈሪ ነው ፖለቲካ ሴንተር ላይ እየመጣህ ነው። አንተ ውጣ ነው። ፔሪፈሪ የሆነውን ሰውዬ ነው የምፈልገው። አንተ ኢትዮጵያዊነት ክሌም ካደረግ አብሮ መኖር የሚያሰራ ነገር ጥያቄዎች ተመልሰዋል የምትል ከሆነ አንተ አደጋ ነህ። አየህ አደጋ ነህ አንተ። ወደ ኢትዮጵያዊነት አትጠጋ ነው። እኔ ነኝ ኢትዮጵያዊ። የቡርቃ አንድ ጊዜ አንዴ እሰጥሃለሁ እነመለስ እኮ ማለት ነው የኢኮኖሚ ከተገንጣዩ ጋር ነው መስራት የሚመቸኝ ነው የምትልሽ እኮ ቢኮዝ ኢትዮጵያዊነት እኔ ኢትዮጵያዊ ሆናለሁ። እኔ ሀገር ባለቤት ሆናለሁ። እሱ ደግሞ አካል ጋር ነው። አንዴ እሱ ከሩቅ ይመኛል። እኔ ደግሞ ኢትዮጵያዊ ሆኜ ከመሃል አኮሞዴት አደርጋለሁ። ሌጀንድ ከአማርኛ ወደ አማርኛ ማስተርጎሙ ግን ቢቀርሽ ያውም ለኔ እሺ እኔ አንተ ነው የምትመታው። ለጸደይ አተርጉም ተው ይቅርብ። ላስት ታይም ትሪያንግል ኢትስ ኦኬ። እኔ አሁን ብዙ ጊዜ በጣም ግራ የሚገባኝ የነ ቡርቃ ትግል ምንድነው ነው አሁን ፖይንቱ። የጥያቄያቸው እንዳለ እየተመለሰ ነው። የ4 ኪሎ የገባው የኦፒዲዮ አስተዳደር የአዲስ አበባን ጥያቄ ሳይቀር መልሶላችኋል። ኢኮኖሚካሊ ክሬት እያደረገ ያለው በኦሮሞ ማህበረሰብ በኢኮኖሚክ ጠንካራ የሆነ አዲስ አበባ ላይ ኤግዚስት እንዲያደርግ እያደረገ ነው። አስተዳደሩ በኦሮሚያ ስር እያደረገው ነው። ቀስ እያለ በኦሮሚያ ተወላጆች ስር እየሆነ ነው። ኢኮኖሚው እየተንቀሳቀሰ ያለው ቅድም እንዳልኩት በኦሮሚያ ስር፣ እያንዳንዱ እየተደረገ ያለው በኦሮሚያ ስር ነው። የኦላ ጫካ መግባት ምንድነው አሁን እነሱ የፈለጉት? ፔፐር ላይ ፍረ ቆይ ጥያቄ ፔፐር ላይ ኢኮኖሚ ሴንተሩ የት ነበረ? ኢህአዴግ እያለ አዲስ አበባ እና ከአዲስ አበባ ወደ የተወሰደው ነው የምትሉኝ ያላችሁት? አይደለም አሁን እያልኩሽ ያለሁት ምን መሰለሽ፣ በተደራጀ መልኩ ስለሜቴክ ነው እያወራለሁ። እሱ አይደለም እያልኩ ያለሁት አዲስ አበባ ደስ አይላችሁም? ኢኮኖሚ ሴንተሩ ኤትኒክ ፌዴራሊዝም ብላችሁ ከሆነ ኢኮኖሚ ሴንተሩ ለምን አልተበታተነም? ያኔ እናንተ ስትፈልጉ አዲስ አበባ ላይ ጠምራችሁ 80% ኢትዮጵያ አዲስ አበባ ላይ ሰካችሁ። አሁን መጥቶ በሱ ላይ ማለት ነው ስለጨመረበት አይሆንም እንደዛ ብሎ ነገር መሰረቱ ማን ያመጣው? ይሄንን ነው ኢኮኖሚ ሴንተር። እኔ ባይዘው እንትን እያልኩ አይደለም እየተደረገ ያለውን ኤክስፕሌን እያደረኩ ያለሁት እንጂ ይሄ ባይዘው ሁሉም አስተዳደር ሲመጣ የሚያደርገው ነገር ነው። አሁን የኦላ ጫካ መግባት ነው ምንድነው ጥያቄው እያልኩት እኔ እየጠየቅኩ ያለሁት ምንድነው መሰለሽ ፍረ ጥያቄያቸው የነበረው እንዳለ ተመልሷል። በቃ የበላይነት መኖር አለበት። የአዲስ አበባ ላይ ፓወር ስትራግል የተመለሰልህ እኮ ነው። ፓወር ስትራግል ኖ አይ ኖ ፓወር ስትራግል የማይመስለኝም ነው እያልኩ ያለሁት። ምክንያቱም ሚሊዮን ኩምሳ አብይ አህመድ ይሻላል ነው ዳስት ፖለቲካ ሊደርሺፕ አይ ዶንት ቲንክ ሶ። ምን መሰለህ ትሪያንግል ምክንያቱም ሌንጮ ባቲ ሌንጮ ለታ ምናምን እንዳለ የሆነ ፖለቲካ ክላሱ በሙላ ወደ አያና ሄደዋል። ፖለቲካ የላቸውም። ፋኖና ኦላ ኢትዮጵያ ውስጥ ለየት የሚያደርጋቸው ፖለቲካ የሌላቸው ብቸኛ ግሩፖች ስለሆኑ
ሊትራሊ የላቸውም። ቆይ ትሪያንግል የኦሮሚያ ልዩ ጥቅም አልተከበረም አዲስ አበባ ላይ ተከብሯል። ሊትራሊ እኮ እኔ አሁን ኢኮኖሚካሊ በጣም ስትሮንግ የሆነ ከኦሮሚያ ማህበረሰብ ሌጀንድ ዙሪያ ጥምጥማን ፓወር እኔ ምን መሰለህ ትሪያንግል ጫካ የገቡት የኦላ ልጆች ከኤርትራ የገቡት ምናምን አብዛኞቹ ማለት ነው ከይቅርታው ጋር ኢህአዲግ መጥቶ ትሪያንግል ኢህአዲግ መጥቶ ለኦሮሚያ የተመለሰለት ጥያቄ ይበልጣል ወይስ ብልጽግና መጥቶ ለኦሮሚያ? ትሪያንግል መልስ። ማን ይመለሰው? አብዛኛውን ጥያቄ የመለሰው ኢህአዲግ ነው። በቃ ታዲያ ምንድን ነው የሚያብዱት እነዚህ የህወሓት ልጆች? ለኦላ ደጋፊው ግን ጊዜ ስጡ በእናታችሁ። እዚህ የኦላ ደጋፊ እዚህ እያለ በሌለበት ኬዙ እየታየ ነውና ቡርቃ እንዲናገር እድል ብትሰጡ። ቢኮዝ ጋፈሲ እርገተን ሰልጠተን ጀሪ ይናገር ወንድማችን። ተናገር እኮ አልኩኝ ግን አጨቅጭቁኝ። እኔ አሁን ሌጀንድ አላወራም ከገባ የቡርቃ ብዙ ሰዓት እኮ ሰጥቼ ከጸደይ ጋር ስታወሩ ስትመላለሱ ነበር። ሌጀንድ አላወራም። እነ ሌጀንድ ግን ግራ የሚገባኝ ይውላችሁ አንድ ኢትዮጵያኒስት መጥቶ አንድ የአማራ ብሔርተኛ መጥቶ ብልጽግና ቢያፋጥጠውና አብይ እንደዚህ ያደረገ ምንም አይመስለኝም። ዘሶኮልድ ህወሓታይዝድ ግን ዩ ዲድ ኢት ፈርስት። እንዴት አይነት ሲስተም የሰራችሁት ራሳችሁ፣ ምን ያመጣችሁት ራሳችሁ። ከዛ እንደዚህ ብላችሁ መናገር አትችሉም። ስፔሲፊክሊ ብልጽግና ካደረገው ኢህአዲግ የኦሮሞን ጥያቄ መልሷል አብዛኛውን። ይሄንን እነሱና ያና ባይድ አድሚት እንኳን ባያረጉት እኛ የምናውቀው የኢትዮጵያ ፖለቲካ የሚያነብ የሚያውቅ ምን የሚል ይመልስላችኋል፣ እንነግራችኋለን። ለእናንተ ለህወሓቶች ቀጥላውን ሌጀንድ እኔ ፍረ ተመልሷል። እኔ እያልኩ ያለሁት አሁን በህወሓት ጊዜ የነበራችሁት ለምሳሌ አዲስ አበባ እየተስፋፋች ነበረ። የኦሮሚያ የመሬትም የሆነ የአስተዳደርም የሆነ የቋንቋ ጥያቄዎች አልተመለሱም የሚሉ ጥያቄዎች ነበሩባቸው አዲስ አበባ ላይ ስፔሻሊ። እነዛን ጥያቄዎች አሁን ብልጽግና ስልጣን ከያዘ በኋላ ቅድም አንቺ ብልጽግና አሁን ጠቅላይ ሚኒስቴሩ የብሔርተኝነትን እንትን አጥፍቶ የሲቪክ አስተዳደር ወይም ደግሞ ሌላ እንትን አመጣለሁ ብሏል ነው። እኔ እያልኩሽ ያለሁት 4 ኪሎ ያለው አስተዳደር ብሔርተኛ ነው እያልኩሽ ያለሁት። አዲስ አበባ ላይ እየተካሄደ ያለው አስተዳደሮች እንዳለ በብሔር የተሞሉ ናቸው። የኦሮሞ የበላይነትን ያስከበረ ነው እንጂ የአዲስ አበባ ነዋሪን ኦር ደግሞ የሌላውን ብሔር ማንነት የጠበቀ አይደለም። ስለዚህ የነቡርቃ ትግል የነበረው የኦሮሞ የበላይነትን ማስከበር ነው ኦር ደግሞ ኦሮሚያ የምትለውን ሀገር መመስረት ነው። እነዚህ ሁለት ጥያቄዎች ነው ያሏቸው። ከሌላው ጋር የኦሮሞ የበላይነት ተከብሮ መኖርን ኦር ደግሞ የኦሮሞ ግሬት ኦሮሚያ ምናምን ተመስረታ መውጣትን። እነዚህን ጥያቄዎች ደግሞ አብይ አህመድ መልሶላቸዋል። 4 ኪሎ ቁጭ ብሎ የነሱን አስተዳደር በሚመጥን መልኩ ተመልሷል። ጫካ ገብተው የሚጠይቁት ጥያቄ የለም ነው እያልኩሻለሁ። ኦሮሚያን ወይ እንገንጠል የምትሏ ጥያቄ ካልተመለሰች ብቻ ነው። ያም ደግሞ ማተር ኦፍ ታይም ነው። አብይ አህመድ የሚያደርገው የሚመልሰው መልስ ነው። ይሄ ነው የምልሽ። አንቺ ዛሬ ሚዲያ ላይ ወጥቶ አብይ አህመድ ይሄ ሲቪክ ናሽናሊዝም ወይ ምናምን ብሎ ስለተናገረ ምናልባት ልታምኙም ወይ ምንም ልትዩ ትችያለሽ። ግን ዛት ኖት ዘ ሪያሊቲ ሀፕን እያደረገ ያለው መሬት ላይ እሱ አይደለም ነው። ኦሮሞ ምን አይነት ጥያቄ ኖሮ አንድ ከአካሄድ ጋር የተያዘ ነገር ላንሳ። ይቅርታ ውይይታችሁን ለማቋረጥ ሳይሆን ከአንድ ወንድማችን አለ እዚህ ሚዲያም ላይ ይመጣል ከህዝብ ተወካዮች ምክር ቤት ቅድም ትሪያንግል የጠየቀውን ጥያቄ በተለይ ከንቲባዎች ከኦሮሚያ ክልል መሆናቸውን በሚመለከት አጭር አስተያየት ልስጥ እያለኝ ነው እና የተከበሩ ዶክተር ፈቲን እንዳስገባ ይፈቀድልኝ። ሞዴሬተርን ስጩ በዛው። አይ ትሪያንግል እኛ እንደዚህ ነው ሪስፔክት የምናደርግ ጥያቄ በጥንቃቄ እኔ እንዳልወጣ ፍሬ ቦታዬን መልቀቅ አልፈልግም። አትወጣም። አይ ኢትዮ ቦታ ትለቅልኝና መልሳለሁ። ዶክተር ፈቲ አድሬስ አድርጓል። ኢትዮም የመንግስት አገልጋይ ነው። ብዙ ለቋል። ይግባ። አይ ሰምተዋል። እርግጠኛ ነው። ሰላም ብያለሁ። የሀረር ሰው ናቸው። እኔም የሀረሪ ነኝ። የሀረር ልጅ ናት። ሆስቷም ይሰማል። ዶክተር ቀጥል። አያና በጣም አመሰግናለሁ። እንዲሁም እዚህ ያላችሁ በጣም ጥሩ ውይይት እያደረጋችሁ ነው። አንደኛ አስተያየት መስጠት ፈልገው ውይይታችሁ በጣም ደስ የሚል ነው። መደማመጥ አለ። ሀሳብን በነፃነት የመግለጽ ነገር እንደዚህ ዲሞክራሲያችን እንደዚህ ማደጉን የሚያሳይ ነው። እውነት በጣም ማመስገን እፈልጋለሁ ይህንንም እድል ስለሰጣችሁኝ። ሌሎች ተናጋሪዎችን የሚናገሩበትን ጊዜም በመውሰዴ በጣም ይቅርታ እጠይቃለሁ። በጣም አላበዛም። ማክሲመም 5 ደቂቃ በላይ አልወስድም። በፍጥነት ብቻ አንዲት ሀሳብ ላይ ቅድም ያነሳችሁ ወንድሞቼ በአዲስ አበባ ከተማ ከንቲባዎች ከኦሮሞ ብሔር መሆን
አግባብነት በተከታታይ በተለይ ከድሬዳዋ ጋር ኮምፔር እያደረገ ያቀረበው ላይ ትንሽ ሀሳብ ለመስጠት ነው። ምናልባት በተለይ ለተወሰኑ ዓመታት ምናልባት ለጥቂት ዓመታት ይህን ያህል ባልልም የኦሮሞ ተወላጆች ከንቲባ መሆናቸው ምን ጠቀሜታ ያመጣል የሚለው ላይ እኔ ማንሳት ፈልጌ ነው። ጠቀሜታ አለው ወይ የሚለው እኔ ያየሁበት አንግል ነው። እንግዲህ ትክክል ሊሆን ይችላል ላይሆን ይችላል። በኋላ እናንተ ሀሳብ ሰጡበታላችሁ። አንደኛው እይታዬ ምንድን ነው፣ ከንቲባዎቹ በተደጋጋሚ ኦሮሞ መሆናቸው ምናልባት የጂኦግራፊና የክልላዊ ትስስር እውነታን ማየት መገንዘብ ያስፈልጋል አንዳንድ ጊዜ ብዬ አስባለሁ። በተለይ አዲስ አበባ በጂኦግራፊ አቀማመጧ ሙሉ በሙሉ እናንተም እንዳነሳችሁት በኦሮሚያ ክልል የተከበበች ከመሆኗ በላይ እንግዲህ የክልሉ ዋና ከተማ ሆናም እያገለገለች ነው። ከተማዋ የምታድገው የምትስፋፋው በኦሮሚያ መሬት ላይ ነው። ባለፉት ረጅም ዓመታት ማስፋፊያዎች ሲደረጉ ነበር። ገበሬዎች ሲፈናቀሉ ነበር። አመፅም ለውጥም የመጣበትን በደንብ እናስታውሳለን ታሪክ። ከከተማዋ ዙሪያ ካሉ የኦሮሚያ ልዩ ዞኖች አሉ እንደምናውቀው። አሁን ደግሞ ሸገር ሲቲ የሚባሉት አሉ። ከነዚህ ጋር የሚኖረው ማህበራዊ፣ ኢኮኖሚያዊና የመሰረተ ልማት ትስስሮች አሉ። እነዚህም በውጤታማነት ለመምራት ምናልባት ይሄ የግል አስተሳሰቤ ነው ባይዘው የምክር ቤት ወክዬ ወይ በመሰራበት ተቋሙ አቋምም አይደለም፣ የግል ሀሳቤ ነው። እነዚህን የመሰረተ ልማት ትስስሮች በውጤታማነት ለመምራት ምናልባት የኦሮሞ ተወላጅ የሆኑ መሪዎች መኖራቸው ለተቀናጀ ልማትና ለክልሉ መረጋጋት ምናልባት ወሳኝ ሆኖ ሊታይ ይችላል እና እንደዚህ አይነት አመራሮች በከተማዋና በክልሉ በኦሮሚያ ክልል አዋሳኞች እነዚህ መካከል ያለውን ግንኙነት ለማለሳለስ ችግሮች እንዳይፈጠሩ ሰላማዊ በሆነ መንገድ የአዲስ አበባ ከተማና ከጎረቤቶች ያለውን ትስስር ለማጠናከር ሰላማዊ በሆነ ሁኔታ ልማትና ብልጽግናው እንዲመጣ ሊረዳ ይችላል የሚል ሀሳብ አለኝ። ለምን በስነ ልቦናም ስለሚገናኙ ከንቲባዎቹ ኦሮሞ በመሆናቸው የሚል የግል ሀሳቤ ነው። ሁለተኛ የህገ መንግስታዊ ላይ ልዩ ጥቅም የሚባል አለ እንደምናውቀው። በሁለተኛ ደረጃ ማነሳት የፌዴሪ ህገ መንግስት አንቀጽ 49 ንዑስ አንቀጽ 5 እንደምናውቀው የኦሮሚያ ክልል በአዲስ አበባ ላይ ልዩ ጥቅም እንዳለው በግልጽ ይደነግጋል። ይህ ልዩ ጥቅም ከአገልግሎት አቅርቦት ጋር ለምሳሌ የተፈጥሮ ሀብት አጠቃቀም ጋር ከአስተዳደራዊ ጉዳዮች ጋር በተያያዘው ሊሆን ይችላል ብዬ ነው የማስበው። እንደዛም ነው። ዝርዝሩን እንግዲህ እዚህ ማቅረብ አያስፈልግም። ይህንን ህገ መንግስታዊ መብት ለማስከበርና የኦሮሞን ህዝብ ጥቅም ለማስጠበቅ የክልሉንና የህዝቡን ስነልቦና የሚረዳ አመራር በከንቲባነት መቀመጡ ምናልባት አስፈላጊ ሊሆን ይችላል። ማለትም ጠቀሜታ ሊኖረው ይችላል ነው። የግድ የኦሮሞ ተወላጅ ብቻ መሆን አለበት እያልኩ አይደለም። ግን የኦሮሞ ተወላጅ መሆኑ ሊያስገኘው የሚችለውን ጥቅም ነው አሁን ፊል ያረኩት የምናገረው እንጂ አዲስ አበባ ከንቲባዎች የብሔር ብሔረሰቦች መናገሻ የሆነችው የአፍሪካ መዲና የሆነችው ትልቅ ከተማ በኦሮሞ ብሔር ብቻ መተዳደር አለባት እያልኩ አይደለም። ይሄን እንድትገነዘቡልኝ። ግን የኦሮሞ ብሔር ተወላጅ ምናልባት ከንቲባ መሆኑ ተጨማሪ ሊያስገኘው የሚችል ፋይዳ አለ ወይ ነው እኔ አሁን እያነሳሁ ያለሁት። ተጨማሪ ነገር ነው እኔ እያነሳሁ ያለሁት። ይህም በከተማዋ እድገት ላይ ለምሳሌ በሳቢያ አዲስ አበባ እየሰፋች ስትሄድ የሚፈናቀሉ አርሶ አደሮችን መብት ከማስከበር አንጻር ሰላማዊ መፍትሄ ለማምጣት ምናልባት እነዚህ አመራሮች ከማህበረሰቡ ጋር ካላቸው ትስስርና ስለንቦና ጥሩ እንትን ሊያመጡ ይችላሉ። ሶስተኛና የመጨረሻ ምናልባት ተጨማሪ ነገር ሊሆን የሚችል ብዬ የማስበው የታሪካዊ ፍትህና የማንነት ጥያቄ ጋር በተያያዘ ምናልባት እንደምናውቀው አዲስ አበባ ከመቆርቆሯ በፊት የኦሮሞ ጎሳዎች ወይም ብሔር ተወላጆች ወይም ህብረተሰቡ በባለቤትነት ይኖሩባት የነበረች መሬት ነች። ከጥንት ጊዜ ነው እንግዲህ ታሪኩን ወደ ኋላ መበርበሩ ብዙ መሄዱ ብዙ አስፈላጊ ላይሆን ይችላል። ግን የኦሮሞ ማህበረሰብ በአዲስ አበባ በፊንፊኔ ትልቅ ረጅም ዓመት የቆዩ ናቸው። የብዙ ወደ ኋላ ዓመታት ብንቆጥር ማለት ነው። እነዚህ ላለፉት ረጅም ዘመናት ግን የኦሮሞ ተወላጆች ከከተማው አስተዳደር ተገፍተው መቆየታቸው ማንነታቸው እንዲበዘበዝ መደረጉ ይነሳል በተደጋጋሚ። ማስረጃዎቹን በተለያየ ጊዜ ይቀርባሉ። አስተዳደሩም ስርዓቱን ሁሉንም እናውቀዋለን። ስለዚህ አሁን ላይ የኦሮሞ ተወላጅ ከተማውን እንዲመራ መደረጉ ምናልባት የተዛባውን የታሪክ ሂደት ለማረም ለማስተካከል እና የህዝቡን የባለቤትነት ስሜት ውስጡ የነበረውን ችግር፣ ቁስል፣ ተገፋሁኝ የሚለውን ነገር ቂሞችን ለማንሳት ይህንን ወደ ሰላማዊ ስሜት ለማጠናከር ምናልባት ፋይዳ ሊኖረው ይችላል። ህብረተሰቡ የባለቤትነት ስሜት የበለጠ ያን ታሪካዊ ቁስሉን የማከም እና ይህም ከተማውን የብዝሃነት መገለጫ ከማድረግ ባለፈ የነባር ጥንት ነባር ነዋሪዎችን ማንነት እውቅና ከመስጠት ጋር የተወሰነ ፋይዳ ሊኖረው ይችላል የሚል ሀሳብ አለኝ እና በመጨረሻ ጨርሻለሁ። ምንድን ነው እያልኩ ያለሁት የኦሮሞ ከንቲባ ሆኖ መተዳደሩ
ለዘላለም እንደዚሁ ይቀጥላል የሚል ነገር በዚሁ ሂደት በነበረው አሁን ቅድም የጠቀስኳቸው ነገሮች ጥቅም ስላለው በዚሁ መንገድ ይቀጥል እያልኩ አይደለም። ብዝሃ ከተማ አለች እንደተባለው ቅድም እናንተ አንስታችኋል። ኦሮሞውም፣ ጉራጌውም፣ ሶማሌውም ሁሉም ቅድም አንዱ ወንድሜ ከህንድ መጥቶ እዚህ ኢትዮጵያ ህዝብ እስከመረጠውና የኢትዮጵያን ህጎች እስካሟላ ድረስ የሌላ ሀገር ተወላጅ ቢሆንም የኒውዮርክ ቅድም አያናም ስትል ነበር የሌሎች ሀገራት ከንቲባዎች የእንግሊዝ የለንደን እናውቃለን፣ ማንነታቸው ከየት እንደመጡ እናውቃለን። እና ዓለም እየሄደበት ካለው አንጻር አዲስ አበባ የተለያዩ ብሔር ብሔረሰቦች በተለያየ ጊዜ በአሰራሩ በአዲስ አበባ መስተዳድር ምክር ቤት በመነሳት በዛ መሰረት የተለያዩ ከንቲባዎች በህዝቡ በህጉ መሰረት ተመርጦ መቅረብ አለባቸው ብዬ ነው የማስበው። ትክክለኛውም የአካሄድ ነው። ግን እኔ አሁን እዚች ጋር ገብቼ ትንሽ ሀሳብ የሰጠሁት ምንድን ነው የኦሮሞ ተወላጅ ከንቲባ ሆኖ መመረጡ ተጨማሪ ፋይዳዎች ይኖረዋል ወይ የሚለውን ነገር ብቻ ነው ያነሳሁት። ይሄ ደግሞ በጊዜያዊነት የተወሰኑ ዓመታት ቢሄድ እነዚህ ቅድም የጠቀስኳቸው የታሪክ ቁርሾ፣ ቂሞች፣ የባለቤትነት ስሜት፣ የመሰረተ ልማት፣ የከተማ መስፋፋት ጋር የሚነሱ ከመፈናቀል ጋር የሚነሱ የማህበረሰቡ ስነ ልቦና ስለሚታወቅ አዲስ አበባ በኦሮሞ በብሔረሰብ በሸገር ሲቲም በዞኑም ስለተከበበች በሁለቱ በክልሉ በኦሮሞና በአዲስ አበባ መስተዳድር መካከል ያለውን ለማሳለጥና ጥሩ ውጤት ለማምጣት ምናልባት ይበጅ ይሆን ተጨማሪ ነገር አቅም ይፈጥር ይሆን የሚል ነገር ለማንሳት ብቻ ነው። በዚህ መንገድ ብትረዱኝ ነው። በጣም አመሰግናለሁ። በጣም እናመሰግናለን የተከበሩ ዶክተር ፈቲ። መጠየቅ ይቻላል?